ሰላም ቤተሰቦች የኢትዮ ፊልም እስኪውዬ ጋር ነው። ሰብስክራይብ በማድረግ ሁሌም አብረን እንሁን። ፊልማችን የሚጀምረው ኳን የሚባል ወጣትን እያሳየን ነው። ኳን በሀገሩ ኮሪያ በቴኳንዶ የሚችለው ማንም አልነበረም። ብዙ ጊዜም የቴኳንዶ ዋንጫዎችን ጠራርጎ ወስዷል። ከቅርብ ጊዜ ወዲህ ግን ድዱን የሚያሰጣው ማን ነው? ጊዜውን የሚያሳልፈው የኦንላይን ጌሞችን በመጫወት አይሆኑ ሱስ ውስጥ ገብቷል። ልክ እንደ ቴኳንዶ በኦንላይን ጌሙም የሚችሉ አልነበረም። ከጓደኞቹ ጋር ነብሮቹ የሚል የጌም ቡድን ያላቸው ሲሆን በአሪፍ ጥምረታቸው አማካኝነት ብዙ ብሮችን ይበሉ ነበር። ጓደኞቹ ኳንን ካፕቴን እያሉ ነው የሚጠሩት። ልክ እንደ እግር ኳስ አምበል ቡድኑን ስለሚያስተባብርና ለጓደኞቹ መስዋዕትነትን ስለሚከፍል እና ይህ ርኅሩህ ባህሪው ከዚህ በኋላ ለሚገጥሙት ችግሮች ሁሉ መነሻ ይሆናል። ከዕለታት በአንዱ ቀን ኳን እንደተለመደው የኦንላይን ጌሙን ቀጥቅጦ ማን ነው ተጫውቶ ሲጨርስ በአቅራቢያው የማን እንደሆነ የማያውቀው ስልክ ይጠራል። መጀመሪያ ዝም ብሎ እየተመለከተው ነበር፣ ግን ደግሞ ደጋግሞ ሲጠራ ጥቂት አመነታና ያነሰዋል። የደወለችው ሴትም በስህተት ስልኳን እዚያን እንደረሳችው ነግራው ወደ ቤቷ እንዲያመጣላት ትጠይቀዋለች። አረ ድፍረት! ጭራሽ ስልኳን ጥላ ቤት ያምጣልኝ ማለት። ለማንኛውም ኳን አረ ይርሽ ብሎ ስልኩን ሊዘጋው ሲል ሴትዮዋ እሺ በቃ ካመጣልኝ $3000 እሰጥሃለሁ አለችው። ኳንም በዚህ ጊዜ ምንም ሳያቅማማ ወዲያው ነበር የተስማማው። ከዛም አድራሻዋን ልካለት ወደ ተጠራበት ቤት ወዲያው ይሄዳል። በዚያ እንደደረሰም ኳን የሴትዮዋ ቤት በር ክፍት ሆኖ ያገኘዋል። ሴትዮዋም ሻወር እየወሰደች ነበር። ኳን ሲያናግራት ስልኩን ፊት ለፊቱ በሚያየው ጠረጴዛ ላይ አስቀምጦ ካጠገቡ ያለውን ብር እንዲወስድ ነግራው እሱም እንዳለችው አደረገም። ሆኖም ከመሄዱ በፊት በርሽን ክፍት መተው ሌባ መጥራት ስለሆነ ጥንቃቄ አድርጊ ብሏት መክሯት ይሄዳል። ነገር ግን በማግስቱ ኳን ባላሰበው ሁኔታ ገና ከእንቅልፉ ሳይነቃ ፖሊስ ቀሰቀሰው። ቤቱ በፖሊሶች ተወሮ ባለበት ተጠፈነገ። በነገሩ ምንም እንኳን ግራ ቢጋባም ምሽት ላይ ስልኳን የመለስላትን ልጅ በመግደልና አስገድዶ በመድፈር ወንጀል ነበር የተከሰሰው። ምን ማአት ወረደበት ባካችሁ። ደግሞም የተገኙበት ማስረጃዎች ውጭ እሱ እንደፈጸማቸው የሚያረጋግጡ ነበሩ። በልጅቷ ላይ የተገኘው የጣት አሻራ፣ ካሜራ ቅጂ፣ አልፎ ተርፎም በልጅቷ ላይ የተገኘው የወንድ ዘር ፈሳሽ እሱ እንደደፈራት የሚያመላክቱ ነበሩ። እንዴ እሱ ቤቱ አርፎ ተኝቷል ነበር እንዲያነቀው። ለማንኛውም የኳን ህይወት ባላሰበው ሁኔታ ከመቅጽበት ወደ አስከፊ ምዕራፍ ተለወጠ። ኳን በሀገሪቱ በቴኳንዶ ችሎታው በጣም ታዋቂ ልጅ ስለነበር የእሱ በግድያ ወንጀል መከሰስ ዜና በመላ ሀገሪቱ ወዲያው ነበር የተሰራጨው። በዚህም ምክንያት ህዝቡ ዓይንህን ላፈር ብሎ በከፍተኛ ጥላቻ ተሞልቶ እውነተኛ ፍትህ ለሟቿ ወጣት ብሎ ሰላማዊ ሰልፍ ወጣበት። ምስኪኗ የኳን እናትም የልጇን ንጽህና ልታስረዳ ብትሞክርም ሰሚ አጥታ ብቻዋን መንከራተት ጀመረች። እንደውም ይባስ ብሎ የሚመታትም ሰው ሁላ ነበር። በመጨረሻም ለልጇ የሚሟገት አሪፍ የህግ ሰው ስትፈልግ ሚን የሚባል ጎበዝ ጠበቃ አገኘች። መጀመሪያ ላይ ሚን በኳን ላይ የቀረቡትን ማስረጃዎች ትክክለኛነት ሲመለከት ወይ ምን ብዬ ነው በዚህ ጉዳይ ላይ ጥብቅና የምቆመው ብሎ አመንትቶ ነበር። ግን በመጨረሻ እሺ በቃ ለሞክር ብሎ ጥብቅና ሊቆምላት ይስማማል። በንጋታው ኳን ፍርድ ቤት ቀረበ። ሚዲያዎችም የኳንን ፍርድ ሂደት ለመዘገብ ሰፍ ብለው ካሜራቸውን ደቅነው እየተጠባበቁ ነው። ፍርድ ቤቱም የኳንን መዝገብ በጥልቀት በመመልከት ግራ ቀኙን አይቶ ኳንን ወንጀለኛ በማለት ያለ ኃጢአቱ የእድሜ ልክ እስራት ይፈርድበታል። ምስኪን ኳን ከቴኳንዶ ስፖርትና ከኮምፒውተር ጌም ውጪ ምንም ነገር የማያውቀው ኳን አደገኛ ወንጀለኞች ወደሚታሰሩበት ማዕከላዊ ከፍተኛ ጥበቃ ወደሚደረግበት እስር ቤት ይወሰዳል። በእስር ቤቱ እንደገባም ሆል የሚባል የእስር ቤቱን ካካቦ ያገኘዋል። በእስር ቤቱ ውስጥ ቡድን የሌለው እስረኛ ብቸኛ ያለው ጣፈንታ በነፖል ግሩፕ ሰዎች መደብደብ ነበርና ኳንም ከዚህ ጣፈንታ ሳያመልጥ በሰበብ አስባቡ የፖል ሰዎች ክፉኛ ይወግሩት ጀመር። ግን ከሌሎች እስረኞች በተለየ ሁኔታ ኳን ላይ ይበረቱ ነበር። የሆነ ሰው ከፍሎ የሚያስደበድበው ነበር የሚመስለው። ከዕለታት በአንዱ ቀን እንደተለመደው ሊደበድቡት ሲመጡ ዱላቸው በጣም የሰለቸው ኳን ራሱን ለመከላከል ሲል አሪፍ ቡጥ ያቀምሳቸዋል። ከዚህ በፊት ኳን ሲደበደብ ዞር ብሎ ያላዩት ፖሊሶችም ከየት መጡ ሳይባል ደርሰው ኳንን ጸባይ የለሽ በማለት ለ30 ቀናት ለብቻው ጨለማ ክፍል ውስጥ እንዲታሰር ያደርጉታል። ኳን የጨለማ ክፍል እስራቱን ከጨረሰ በኋላ ቢወጣም ስቃዩ ግን አላባራም ነበር። ፖልና ጓደኞቹ ባለፈው የመታቸውንም ሳይረሱ አቂመውበት ኖሮ ደግሞ ደጋግሞ ይደበድቡት ያዙ። ኳንም በየቀኑ በሚባል ሁኔታ በእስር ቤት ውስጥ በስቃይ ለመኖር ተገደደ። አንድ ቀን የኳን እናት ከጠበቃዋ ሚን ጋር በመሆን ልትጠይቀው ትመጣለች። ገና እንዳየችው ነበር ልጇ በእስር ቤቱ ስቃይ እየደረሰበት እንደሆነ የተረዳችው። በዚህም በጣም ስቅስቅ ብላ አለቀሰች። አየናት ነገር። ከዛም አይዞህ ልጄ በርታልኝ፣ እውነቱ የሚወጣበት አንድ ቀን ይመጣል፣ አምላክ ይፈርዳል፣ አንተ ብቻ በርታልኝ ብላ አጽናናችው። ኳንም የእናቱ የማጽናኛ ቃላት መንፈሳዊ ጥንካሬንና ድፍረትን ሰጡት።
በዚህም አዲስ መንፈስ የተሞላው ኳን ተስፋ ከመቁረጥ ይልቅ በራሱ ለመታገል ቃል ገባ። በዚያው ቀን ምሽት እንደለመዱት ፖልና ጓደኞቹ ሊደበድቡት ሲመጡ ኳን ወዲያውኑ በወረቀትና በብዕር የሰራቸውን መሳሪያዎች ተጠቅሞ አንድ በአንድ ሰባብሮ ይጥላቸዋል። ኳን የሀገሪቱ የቴኳንዶ ሻምፒዮን መሆኑን ያላወቀው ፖልም ሊመታው እየተንደረደረ ሲመጣ እሱንም በአንድ ምት ነበር የዘረረው። በቀጣዩ ቀንም የቤተሰቡ ጠበቃ ሚን ሊያናግረው ይመጣል። ዛሬ ግን እንደ ወትሮ ሊጠይቀው ሳይሆን አስከፊ መርዶ ይዞለት ነበር የመጣው። እናቱ በድንገት እንዳረፈች ይነግረውና የሞት ሰርቲፊኬቷን ይሰጠዋል። ኳን የሰማውን ነገር ማመን አልቻለም። በቅዠት ዓለም ያለ ነበር የመሰለው። በዚህ አሳዛኝ ዜና በከፍተኛ ሐዘን ውስጥ ይገባል። በህልሙም ሆነ በሆኑ ኳን የምትታየው እናቱ ብቻ ነች። የልጇን ንጹህነት ለማስረዳት የከፈለችለት መስዋዕትነት ሁሉ ከዓይኗ አይጠፋም ነበር። በየሰከንዱም ልጄ ሴት ደፋሪ ተብሎ የጠፋውን ስምህንና ግብርህን መመለስ ይኖርብሃል ያለችው የእናቱ ቃል እየተመላለሰበት እረፍት ነሳው። በነጋታው ረፋድ ላይ ባልታሰበ ሁኔታ በእስር ቤቱ ድብልቅልቅ ያለ ጸብ ይጀመራል። ይህን አጋጣሚ ያገኘው ኳንም ፖልን በገሃድ አግኝቶት በጩቤ መርሿል። ግን እንደባለፈው አጉል ተደባዳቢ ብለው ለብቻው እንዳያስሩት ራሱንም በጩቤው ወቅቱ ያቆስላል። ግን ራሱን ክፉኛ ወቅቶ ስለነበር ወደ ሆስፒታል እንዲወሰድ አምቡላንስ ተጠርቶ ወደ ሐኪም ቤት መወሰድ ይጀምራል። ሕይወት የመረረውና ከነበረበት የዋህነት ወደ አደገኛ ጨካኝነት የተለወጠው ኳን በአምቡላንስ ውስጥ እንዳለ ወዲያው ጠባቂዎቹን በማጥቃት የታሰረበትን ካቴና ቁልፍ ይቀበልና ወደ ሹፌሩ ተጠግቶ መኪናውን እንዲያቆምለት ሲያስፈራራው መኪናው ወዲያው አደጋ ደርሶበት ተገለባብጦ ይቆማል። ኳንም ከዚህ አደጋ በጭንቅ አምልጦ ከመኪናው ወርዶ እየሸሸ ባለበት ቅጽበት አንዱ ፖሊስ ነቅቶ ሽጉጥ ደግኖበት ሊያስቆመው ሞከረና ግን ኳን በእስር ቤት ውስጥ ማንም እንደሌለውና የሚደርስበትን ግፍ ይመለከት ስለነበር እንዲያመልጥ እድሉን ሰጠው። እግዚአብሔር ይስጠውና ኳንም ፖሊሱን አመስግኖ በጫካው ውስጥ አቋርጦ በመሸሽ ላይ ያለ መንገዱ መሃል ከርቀት መኪናቸው ተበላሽቶባቸው ሰዎችን እርዳታ የሚጠይቁ ሰዎችን ተመለከተና ይህም ማለኔ ጥሩ አጋጣሚ ነው ብሎ በፍጥነት ወደ እነሱ ሄደም። መኪናቸውንም ወዲያው በማስተካከል አብሯቸው መጓዝ ይጀምራል። በመጨረሻም ወደ መዳረሻቸው እንደደረሱ ደጋጎቹ ባልና ሚስቶች መኪናቸውን ስለጠገነላቸው በምላሹ መኪናቸውን ሰጥተውት ወደ በረራቸው ይሄዳሉ። ኳንም በሰዎቹ ደግነት ተገርሞ መኪናውን በመያዝ የሚደበቅበት ቦታ ስላልነበረው ወደ ቀድሞ ጠበቃው ሚን ቤት ይሄድና ያገኘዋል። ጠበቃው ሚንም ወደ እርሱ በመምጣቱ በጣም ተገርሞ የእናቱን የመጨረሻ መታሰቢያ የነበረውን የአንገት ሐብል ይሰጠውና በድብቅ ወደ ፖሊስ ይደውላል። ምንም አማራጭ ያልነበረው ኳንም ከጠበቃው ቤት ይሸሻል። ሌላ የሚያውቁ መሄጃም ስላልነበር ከዚህ በፊት ጌም ወደሚጫወትበት የኢንተርኔት ካፌ በመሄድ በዚያ ይሸሸጋል። ኮምፒውተሩን ሲነካካም በድንገት እሱ በሐሰት ሆን ተብሎ እንደተከሰሰ የሚያሳይ ፍንጭ ይመለከታል። በዚህም በጣም ተደናግጦ ዩሊ ወደምትባለው የቀድሞ ጓደኛው ቤት ይሄዳል። ዩሊ የምትኖረው ከከተማው ወጣ ብላ ስትሆን እሷም በጣም አደገኛ የኮምፒውተር ባለሙያ ነበረች። እናም ይህን ሙያዋን በመጠቀም የኳንን የወንጀል ሰነዶችን መመርመር ጀመረች። ብዙም ሳይቆይ ሌሎች ጓደኞቹም ኳንን ለመርዳት ይሰባሰባሉ። ከዛም በአካባቢው በቅርበት የተከሰቱ ወንጀሎችን ሲመረምሩ በሁሉም ወንጀሎች ላይ አንድ የጭነት መኪና በተደጋጋሚ ይመለከታሉ። ይህን ፍንጭ ተከትለውም ኳን የመኪናውን ታርጋ በመያዝ ሲከታተል ወደ አንድ የመኪና ማስወገጃ ቦታ ይደርሳል። ከርቀት ሲመለከትም ሁለት ሰዎች ከመጋዘን ውስጥ ወጥተው በነጭ ሳጥን የሆነ ነገር ይዘው ሲወጡ ይመለከታል። ሰዎቹም ከቦታው ርቀው ከሄዱ በኋላ በድፍረት ወደ ውስጥ በመዝለቅ ቦታውን መቃኘት ይጀምራሉ። ግን የሚሆነው ነገር ለማየት የሚከብድ ነበር። የአንድ ታዋቂ ተዋናይ አስከሬን በመስታወት ሳጥን ውስጥ ተቀምጧል። ይህ ታዋቂ ተዋናይ በቅርቡ የተገደለ ሲሆን ነጭ ሳጥን ይዘው የወጡት ሰዎች ደግሞ ተዋናዩ የሞተበት ቦታ ላይ የሐሰት ማስረጃዎችን ሲያስቀምጡ ነበር የወጡት። የዚህ ሁሉ ሴራ ጠንሳሽ ደግሞ በሚያስገርም ሁኔታ የራሱ የነካን ጠበቃ የነበረው ሚን ነበር። ለካ ሚን ከሕግ ጀርባ ተደብቆ የሚሰራ ዋና ወንጀለኛ ነበር። ሚን ሀብታም ደንበኞቹን የሚሰሩትን ወንጀል በመደበቅና በሌሎች ላይ በማስፈረድ የደም ገንዘብ የሚቀበል ሰው ነበር። ለዚህም ስራው ለራሱ ብቻ ባሰራው በጣም ዘመናዊ የቴክኖሎጂ ክፍል ውስጥ ያለውን ሱፐር ኮምፒውተሩን በመጠቀም በንጹሃን ሰዎች ላይ የጣት አሻራዎችንና ሐሰተኛ ማስረጃዎችን እየፈጠረ ንጹሃንን ሰለባ ያደርግ ነበር። ምንም የማያውቀው ኳንም የዚህ አረመኔ ጠበቃ ሰለባ ነበር። ወደዚህ ወጥመድ የገባውም አንድ ባለጸጋ ልጅ መጀመሪያ ስልኳን ጥለቃዋን ሊሰጣት የሄደችውን ሴት ገሏት ነበር። በዚህ ወንጀል የተደናገጠው የገዳዩ ልጅ አባትም ሹ የልጁን ጥፋት ለመደበቅ ሲል ጠበቃውን ሚን ከፍተኛ ገንዘብ እንደሚከፍለው ቃል ይገባለታል። በዚህም
ከፍተኛ ቴክኖሎጂውን በመጠቀም በወንጀሉ ቦታ ላይ የኳንን የጣት አሻራ፣ ዲኤንኤ እና ሌሎች የውሸት ማስረጃዎችን በማስቀመጥ ፍጹም እሱ እንደፈጸመው አስመስሎበታል። ይህ የውሸት ማስረጃም ሁሉንም የህግ መስፈርቶች ያሟላ ስለነበር ነው ምስኪኑ ኳን ወደ ዘብጥያ የተወረወረው። አሁንም ቢሆን ጠበቃው ሚን ሌላ አንዲት ምስኪን ሴትን ለአንድ ሀብታም ወንጀለኛ መደበቂያነት መስዋዕት ሊያደርጋት እየሰራ ነው። በድብቅ እየተከታተላቸው የነበረው ኳንም ኢላማ የተደረገችውን የሶንን የጣት አሻራ ለዩሊ ወስዶ ይሰጣታል። ዩሊም ሚን ሰለባ ልትደረግ የነበረችውን ምስኪን ልጅ የሶንን ስልክ ትጠልፍና ግንኙነቷን ማዳመጥ ይጀምራሉ። በዚህ ጊዜ ልክ ለኳን ተደርጎለት እንደነበረው አንድ ጥሪ ወደ ልጅቷ ይደወልላታል። ሶንን ታዋራት የነበረችው ከዚህ በፊት ኳን ወደዚህ ወጥመድ እንዲገባ ያደረገችው ሴት ነበረች። ድምጿን ሲሰማም ኳን ወዲያው ነበር ያወቃት። በስልክ ጥሪው አማካኝነትም የደወለችውን ለሚን የምትሰራውን ሴት አድራሻ ስላወቀ በፍጥነት በሞተር እየበረረ ተከታትሏት ለመጥለፍ ቢሞክርም ሴቷና አጋሯ ፍጥነታቸውን ጨምረው ያመልጡታል። ኳንም ግን ተስፋ ሳይቆርጥ አካባቢው ባገኘው መኪና ማሳደዱን ይቀጥላል። ነገር ግን ብዙም ሳይቆይ አንድ ትልቅ መኪና በላዩ ላይ ወጥቶ ገጭቶ ያስቆመውና ሰዶ ማሳደዱ ብዙም ሳይቆይ ይቆማል። በእስር ቤት ሳለም ሲያሰቃየው የከረመው ፖል ከነሰዎቹ በመምጣት ይዟል። ከዚያም ሞትን የሚያስናፍቅ ድብደባ ይፈጸምበታል። ለካ ጠበቃው ሚን ኳንን ለማደን እንዲያግዙት እና ጓደኞቹን ከእስር ቤት አስፈትቷቸው ነበር። በዚህ መሃል ዩሊ በኳን ላይ ጥቃት እየተፈጸመበት እንደሆነ ለአካባቢው ልዩ ኃይል ፖሊሶች ጥቆማ ስትሰጥ ኳን የሚሰቃይበት ቦታ በድንገት በፖሊሶች ይከበባል። እናም ወንበዴዎቹ እጅ እንዲሰጡ ሲጠየቁ ይህን አጋጣሚ ተጠቅሞ ኳን በድጋሚ ያመልጣል። ዩሊም በተጠንቀቅ ሆና በመኪና እየጠበቀችው ስለነበር ወደ መኪናው ገብቶ ማምለጡን ይቀጥላል። ነገር ግን ፖሊሶቹ አሁንም ቢሆን ያለበትን ቦታ አውቀው ይከታተሉት ስለነበር ዩሊ ግራ በመጋባት መፈተሻ መሳሪያዋን አውጥታ ስትፈትሸው ጠበቃው ሚን የእናት ማስታወሻ ብሎ በሰጠው አንገት ጌጥ ውስጥ መከታተያ ገጥሞበት እንደነበር አወቁ። በዚህ ጊዜ ምንም አማራጭ ያልነበረው ኳን የሚወደውን የእናቱን ማስታወሻ ለመጣል ይገደዳል። በመጨረሻም ከዚያ አደገኛ ሰዶ ማሳደድ በኋላ በዩሊ እርዳታ ያመልጣል። ምሽት ላይም የኳን ቡድን ወደ ሚን ቤት ድሮን ሲልኩ የተመለከቱት ነገር በጣም አስገራሚ ነበር። ሚን ንጹሃን ሰዎችን በሐሰት የሚከስበትን ውሸት ማስረጃዎች የሚፈበርክበትን ዘመናዊ የቴክኖሎጂ ቢሮ እንደገነባ አረጋገጡ። በነጋታውም የጠበቃው ዩሊ ቡድን ያችን ምስኪን ልጅ የኢላማቸው ሰለባ ለማድረግ በመኪናቸው እንደለመዱት የሐሰት ማስረጃዎችን ጭነው ወደ ተሰጣቸው ኢላማ ሲጓዙ እነኳን ባጠመዱት ፈንጂ መኪናው ወዲያው ይጋያል። የሐሰት ማስረጃዎቹ መጥፋትም የሚንን እቅድ ሙሉ በሙሉ ያከሽፍበታል። የኳን ቡድን ጠበቃው ሚን አዲስ የወንጀል ቦታ ለመፍጠር ባደረገው ጥረት ውስጥ ጣልቃ በመግባት ተልእኮን ያከሽፉበታል። ሚንም በአሳዛኝ ሁኔታ አደገኛ ሴራና የወንጀል ቡድን ይጋለጣል። ኳን ጋር ፊት ለፊት በተገናኙበት ቅጽበትም እናትህ እኮ ሞታ ሳይሆን እኔ ነበርኩ የገደልኳት ብሎ በጀግንነት መንፈስ ጥሩ ስራ እንደሰራ ነገር ተጀንኖ ይነግረዋል። ነገር ግን በመጨረሻ ለማምለጥ ቢሞክርም አደገኛው ከሃዲውና አጭበርባሪው ሚን በቁጥጥር ስር ይውላል። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከዩዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን። Usikia so simba so chumamba tuziang betosha kujigamba nas sina maneno kwenye kanga kazu ya kazi ni amba tuamba Yesu unaweza kusaki zaza sizi na fegi uchome kianda kalale wote noto zako za kitanda si bado tuko machoida